ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ። በጣም ያሳዝናል። ከምን ተጀምሮ ከምን እንደሚያልቅ አላቅም። እጅግ ልብ ሰባሪ ሁላችንንም ኢትዮጵያኖችን ያሳዘነ ያው መቼም በዚህ በሶሻል ሚዲያ ላይ ብናውቃትም እጅግ ልብ የሚሰብር ነገር ነው። በጣም የምታሳዝን በጣም አንድ አመት ሙሉ አንጀቷ እንደተቃጠለ በቃ አንጀቷ እንደተቃጠለ እፎይ ሳትል የገንዘብ ችግር አይደለም፣ የኑሮ ችግር አይደለም። በቃ አንድ ልጇ በማይሆን መንገድ ነው የሄደችው፣ ልጄ የማልፈልገውን ነገር ነው ያደረገችው ብላ በስማ ስንት ጊዜ አቤቱታ ስሞታ በዚህ በቲክቶክ ላይ አቅርባ ያው ቲክቶክ ላይ ዛሬ ፈራጅም ቆራጭም ሆኗል። እጅግ የሚያሳዝን ነገር ነው። እጅግ ልብ የሚሰብር ነገር ነው። ያሳዝናል። ያለችውንና የተናገረችውን ያው ፈጽመዋለች። ያው በሷ በራሷ እንትንም ባይሆን እስካሁን የተሰማ ነገር የለም። ግን በህይወት አለመኖሯና እንደሞተች ያው ሁላችንም ሰምተናል። እጅግ የሚሰብር ነው በጣም ወይኔ በስማ ከልቤ ነው ያዘንኩት በእውነት። ያው እናት ስትሆኑ ሁሉ ነገር ይገባችኋል። በተለይ ሴት ልጅ ያላችሁ ያው ሁሉንም ሴት ለማለት ሳይሆን በቃ አንዳንድ ጊዜ ትንሽ ወጣ ያለ ልጆች ይፈጠራሉ። ይሄ እንግዲህ የእድል ጉዳይ ነው ብለን እንበለው። እጅግ ያሳዝናል። እኔ እንደማውቀው እስካሁን ሌላ ልጅ ያላት አይመስለኝም። እቹ ነች አንድ ያለቻት በጣም ውብ የሆነች ቆንጆ የሆነች ልጅ ከውጭ ዜጋ ነው የወለደቻት። ግን ቢሆንም ኮትኮታ በደንብ በስነ ስርዓት አሳድጋታለች፣ እንዳየነው እንደሰማነው ከሆነ ማለት ነው። ግን ቢሆንም የሄደችበትን መንገድ አልፈለገችውም። በቃ አልፈለገችም። እናት ነች። እናት ለልጇ የምትመኘው የምትፈልገው፣ በዚህ ላይ ደግሞ እናትየው የተማረች ነች፣ ብዙ ነገር የምታቅ ነች። ስንት ፈተና አይታ ነው ደግሞ ያሳደገቻት ይችን ልጅ። እና በቃ በተፈጠረው ነገር በሁለቱ አለመግባባት አሁን እናትየው በህይወት አለመኖሯ በጣም እጅግ ያሳዝናል። ልጅቷ ደግሞ ያው ታይ ከተባለችበት ነገር ላይ ካለቻት ነገር ላይ እምቢ አሻፈረኝ ብላ እስከ ማይሆን ንግግር እስከ መናገር፣ ከሱም በላይ ደግሞ አብረው ያፈቀረችው ልጅ የወደደችው ልጅ የሚናገረው ንግግር በጣም ልብ የሚሰብር እናትየውን በቃ የደስ የማይል ቃላቶችን እየተናገረ ትንሽ ያስቀየመ ሰው ነው። ግን ምን አለ መሰላችሁ ማንም ሰው በዚች ምድር ላይ በሰፈሩት ቁና መሰፈር አይቀርም የሚባል አባባል አለ። ይሄ አባባል ሁሉም ሰው ይጠቀመዋል። ምክንያቱም የሰው የዘራውን ነው የሚያጭደው የሚባለው ታሪክ አለ። ስለዚህ ክፉ ይንካት አለ የሚችል ልጅ ክፉ ነገር ይድረስባት አይደለም፣ ግን የእናት ምንነትን ግን ያሳያት። በእውነት የእናቷን በአደባባይ ያዋረደች ጭራሽ እኮ ፍቅረኛዬን ይቅርታ ተጠይቅ ብላ እኮ ያለች ልጅ ጀግና ከሆነች የምትገርም በጣም የምታሳዝን ብቻ ምን አይነት የምታሳዝን ስላችሁ በጥሩ መልኩ ሳይሆን በመጥፎ መልኩ ነው። በጣም የምታሳዝን ሰውን ያስቀየመች እናቷን ያስቀየመች። እናቷ እኮ የተሻለ ነገር እንድትሆንላት በቃ እናት አሁን ከማትፈልገው ሰው ጋር አትሁኝ ካለቻት ማስረዳት በቃ እናቴ ለምን ይሄን አልፈለግሽም? ምንድነው ችግሩ? እስቲ ይሄን አድርጊ እንደዚህ ብሎ መመካከር ይቻላል። እናትዬ የጠላችበት የራሷ ምክንያት ይኖራል አይደለም እንዴ? አሁን እናትዬ ይሄንን ሰው እንድታገቢ አልፈልግም አለቻት አይደለም? በዚህ ብዙ ጭቅጭቅ ተነሳ። የምትፈልገው ልጅቷ ገና ሕፃን ልጅ ስለሆነች ብዙ ነገሮችን ሰርታ ራሷን ለውጣ ከሚባለው በላይ በቃ እናትዬው የምትጠብቀው ነገር አለ ከሷ ልጅ ማለት ነው። ምክንያቱም ልፋቷ ድካሟ በሷ ላይ ስላለ ማለት ነው፣ በልጇ ላይ አይደለም እንዴ? እና ዛሬስ በህይወት አጣቻት። በዚህ ላይ እሷ እርጉዝ ነች። የ6 ወር እርጉዝ ነኝ ስትል ነበር ከትናንት ወዲያ ቲክቶክ ላይ ወጣ። ግን በጣም ያሳዝናል። እናትሽን አስቀይመሽ። ሌላው ደግሞ እሺ ሆነ ተፈጠረ፣ ያንዱ ነገር ተደረገ፣ እዚህ ደረሳችሁ። ከሳምንት አልሞላውም በስቶሪ ላይ ኢንስታግራም ስቶሪ ላይ ነው ልጄን አፍቃኛለች ብላ ጻፈች። ውይ እናቴ ከናፈቁሽማ እሺ እኔ እንዳስቀየምኩሽ ነው ማቀው። ስላኮረፍሽኝ እንደዚህ አላወራውሽም። አሁንማ እንደዚህ ካልሽኝ እናቴ ነሽ እኮ ካንቺ የሚበልጥብኝ ነገር የለም ብላ ራሷ ልጅቷን እናቷን ይቅርታ እንደመጠየቅ ጭራሽ አላናግራትም። ጭራሽ ወይኔ አርግዘሻል እኮ እናቴ ትወልጃለሽ እኮ። እያንዳንዷን የሰራሻትን ግፍ
በራስሽ ታገኘዋለሽ፣ ታያለሽ። እናትሽን ዛሬ አጣሻት። እስቲ የእናትሽን ጥቅምና ጉዳት ታያለሽ። አሁን በፍቅር መሀል ሁለታችሁ ተስማምታችሁ በፍቅር መሀል እየኖራችሁ ነው። ነገ ልጅ ይወለድ የለም ይመጣ የለ ልጁ ይታያል። ግን በጣም ያሳዝናል። በጣም የሁላችንንም ልብ ነው የሰበረው። በዚህ ላይ ገና አደባባይ ወጥታችሁ ታሪካችሁ ገና አልደረቀም። ልጁ ራሱ እናትሽን በምን አይነት መንገድ እንደተናገራት አንቺ ብትሆኝ እሱን እናት እንዴት ትናገሪያለሽ? አትናገሪም፣ ፈርታሽ ነው የምትኖሪው። ግን በጣም ያሳዝናል፣ በጣም ያሳዝናል። ያለችው ነገር ግን አሁን በምን አይነት መንገድ ሞታ እንደሆነ ግን እግዚአብሔር ይወቀው። የእሷን ከሱ ጋር ከምትሆን ልጅ እኔ ብሞት ይሻለኝ ያለችው ነገር ይኸው እንግዲህ በህይወት የለችም። ይችን የመሰለች ገና አንድ ፍሬ ልጅ ነች። ብዙ ነገር መስራት የምትችል ሰው ነች። ግን እናትሽን ማጣትሽ ያሳዝናል። ይሄ ሁሉ የአንቺ ትዕቢትና የአንቺ የሰው ምክር አለመስማትሽ ነው። እናትሽ እኮ ለአንቺ መጥፎ ቦታ ሂጂ አትልሽም። እኛ ልጁ መጥፎ ነው አላልንም፣ ግን ምርጫሽ ትክክል አለን ብላሻለች። እናትሽ በቃ የማትፈልገው ነገር ይኖራል። በቃ ያልተሟላ ነገር የምትፈልገው ነገር ይኖር ይችላል። በእናትሽ ተመርቀሽ ወግሽን ማረግሽን ማየት ሲገባሽ እንደገና አንቺ ምን አገባሽ በእኔ ህይወት ብለሽ እንደገና ከአሜሪካን ፈረንሳይ ድረስ እጅግ ያሳዝናል። በስማ ግን በጣም ነው ከምር። ባካችሁ ልብ ግዙ፣ ልብ ግዙ። የዘንድሮ ልጆች ተዉ፣ ተዉ። እራሳችሁ ተቸግራችሁ ልጃችሁንም የማይሆን ነገር ላይ ባትጥሉ የምትወልዱት ላይ ጥሩ ነው። እውነቴን ነው የምላችሁ። ህይወት አጭር ነች። ይኸው እናትሽ ሄደች። እሺ ምን ይውጥሻል አሁን? አንቺ ነገ የት ነው መግቢያሽ? የት ነው የምትገቢው? ገንዘብ እንዳይመስልሽ እንትን የሚለው የእናትሽ በር ተዘጋ። ምን ትፈልጊያለሽ? ነገ እኮ ይሄ ባልሽ ጥሎሽም ሊሄድ ይችላል። እጅግ ያሳዝናል። ብቻ ግን በጣም የምታሳዝን ሴት፣ በጣም ልቤን አንጀቴን የበላችኝ ሴት ብትኖር የዴዚ እናት ነች። በእውነት እቺ ሴትዮ የተማረች ነች። ብዙ ነገር አሜሪካን ውስጥ ሰርታ ነው ያሳደገችው። ልጇን ያሳደገቻት ከባሏ ጋር አይደለም ያሳደገቻት፣ ለብቻዋ ራሷ ነች ያሳደገቻት። ታሪኳን ስትናገር ማለት ነው። በባለፈው ሲጨቃጨቁ ማለት ነው እንደሰማ ነው። እና ናፍቀሽኛል ልጄ ስትልሽ እረ ጨካኝ ነሽ ማርያምን፣ በስማ ጨካኝ ነሽ። ምንም ጥንቅር ብሎ ነው ምን አይቀርም። ገና ለገና ያፈቀርኩትን ልጅ ይቅርታ ትጠይቅ ካልጠየቀች አልፈልግም የምትይ ጀግና ምን አይነት ሰው ነሽ ግን? ምንም አፍሽ ስለተኮለታተፈ ምንም መልክሽ ስላማረ አይደለም። ዋናው የውስጥ ንጽህና ነው እንዴ። እስቲ አሁን እንግዲህ እናትሽን ታገኛታለሽ። ነገስ የምትወልጂው ልጅ ለአንቺ ምን አይነት መልስ እንደሚሰጥሽ በምን አይነት መንገድ እንደሚያድግ ታውቂያለሽ? ያሳዝናል፣ እውነት ያሳዝናል። እቺን የመሰለች ቆንጆ እናትሽን እንዲማጣትሽ ግን ያሳዝናል። በእውነት ልብ ሰባሪ ነው፣ የሚያሳዝን ነው። ይሄ ልጁ ወይ እሷን አላከበረ ወይ አንቺን አላከበረ። መልሱን ሰምተሻል። ካልፈለገችኝ መሄድ ትችላለች፣ አላስገድዳትም እኮ ነው ያለው የዛን ጊዜ። ይሄ የሚወድ ወንድ ነው? ቢወድሽማ ልንገርሽ፣ የእናትሽን ቃል አክብሮ በሽምግልናም ሆነ በምንም ነገር ጨርሶ እናትሽን አሳምኖ አብሮሽ ያደርጋል። ግን አንቺ ለሱ ተደርበሽ እናትሽን እንደ ውሻ ይሻት ታሳዝኛለሽ በጣም ግን ከምር። እኔ ከዚህ በፊት በተጣሉበት ቪዲዮ ሰርቼ እናትየው ኮመንት ጽፋልኛለች። በእውነት ስለተረዳሽኝ አመሰግናለሁ። ምክንያቱም እኔም እናት ነኛ፣ አውቀዋለሁኝ ችግሩን። ግን እናትሽ ሞት አልነበረም አንቺን እንትን ማለት እንድታዝኒ ማድረግ። ምክንያቱም እናትሽ ምስኪን ነች፣ ለፍታለች፣ ግራለች። ከዚህ በኋላ የምትጦርበት ሰዓት ነው፣ ራሷን ህይወት እንትን የምትልበት ሰዓት ነው። ግን ድንገት ሄደች፣ ተቀጠፈች፣ ምስኪን። አንቺን ግን ያው በሌላም በክፉም ባይሆንም ግን የሆነ ማስተማሪያ ነገር እግዚአብሔር ቢያመጣልሽ ታቂ ነበረ የእናትሽን ጥቅምና ጉዳት። ግን ያሳዝናል፣ ልብ ይሰብራል። የዛሬው ሁሉም ቲክቶከር ላይ ያላዘነ የለም ለእናትየው፣ ሁሉም አዝኗል። በእውነት በጣም የምታሳዝን ነች። እግዚአብሔር አምላክ እንግዲህ ነፍሷን ይማረው፣ ገነትን ያውርስልን። እንግዲህ ምንም ማድረግ አንችልም፣ ምንም መደረግ አይችልም። እግዚአብሔር ያመጣውን ነው የምንቀበለው። እግዚአብሔር ነፍስሽን ይማረው፣ በአጸደ ገነት ያኖርሽ። እንግዲህ እሷንም ልቦና ይስጣት። እርጉዝ ነች እንግዲህ ከባዱ አደጋ ነው የመጣባት። ከባድ ወይ ሄዳ አትቀብራት። እንደዚህ ሆነ ፕሌን ላይ መውጣት አትችል። እግዚኦ ማርና ክርስቶስ ይቅር ይበለን መድኃኔዓለም። እንደምንሰራ ሁሉ ይቅር በለን ፈጣሪ ሆይ። እኛ ሰዎች እንሳሳታለን፣ የሚመጣብንን አናቅም። ግን እኛ የምናየው የፊት ለፊታችን ነው። ጀርባችን ምን ይዞብን እንደሚመጣ አናቅም።
እና ልቦናና ቀልብ ይስጠን ለሁላችንም። አንቺንም እግዚአብሔር አምላክ እንግዲህ ምንም ማድረጋቸው የእናት ሞት ነው፣ ጽናቱን ይስጥሽ። ግን ያሳዝናል። በእናትሽ ላይ የሰራሽው ነገር ግን በጣም እጅግ የሚያሳዝን በጣም እጅግ የሚያሳዝን አሳፋሪ ነገር ነው። ይሄ ፍቅር የሚሉት ነገር ነገ ያልቃል። ልጁ ራሱ በትክክል የፍቅር ሰው አይመስልም። ብቻ ግን አላቅም። እግዚአብሔር አምላክ ግን ልቦና ይስጥሽ፣ ልቦና ይስጥሽ። አንቺንም እሷንም ነፍሷን ይማር የኔ እናት።